እረፍ እግዚአብሔርን እረፍ አንተ እኔ እሺ ልቀቀኝ እኔ አልልቀቀኝ ምን ነው የምናወራው አብረሽኝ ተኝ ነው ያልኩት እንዴ ጉልበት እንድጠቀም አታርጊኝ ጉልበት እንድጠቀም አታርጊኝ ምታሪ ከሆነ ታሪያለሽ እዚህ አውለውልከ እኔ ስመሽኝ እንድትሄጂ አይደለም ፈልገው አብረሽ እንድታርጊ ነው የት ነው የምትሄጂው የት ነው የምትሄጂው የት ነው የምትሄጂው መምጣት ስምኛለሽ ወይ ቀስፈልሽ ወይ እስቲ ላስተኛሽ ወይ አስተኝ አይም አንቺ አይም ሰላም ዩቲዩብ እንዴት ናችሁ? ዛሬን ተመልሰን መተናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የብሩኬና የሃይሚ ጉድ ዛሬም እንደወጣ እየቀጠለ ይገኛል ማለት ነው። የትም ሳትሄዱ ሰብስክራይብ የምትለውን ክሊክ እያደረጋችሁ ሁሌም እንዲመጣላችሁ ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። ቪዲዮን አይተን ተከታተልን አዳምጠን እንመጣለን ማለት ነው። ወደ ቪዲዮ እንዴ ደስተኛ ሆነሽ እዛ ደግሞ በጸባይ ለማምለጥ እየሞከርኩ ነው የምር አትይዝም ከኔ ጋር አንሄድም እርግጠኛ ነሽ? አዎ አንሳኝ እኔ ደስተኛ ነው ማለት አንሳኝ እኔ ደስተኛ አይደለሁም ብያለሁ አረፍ እንሂድ አብረን እንሂድ ብሩኬ ሲታፕ እያሰራሁሽ እኮ ነው ግን እኔ እየቀለድኩ አይደለም በእናትሽ አብረሽ ተኝ እኔ እንቅልፍም ቢብሎኛል እሺ ደግሞ ተነሳብ እንቅልፍም ቢብሎኛል እሺ እኔ ምን አገባኝ ታዲያ እኔ የእንቅልፍ መድኃኒት ነኝ አንሳኝ ምን አገባኝ ማለት ምን ማለት ነው እንዴት ነው ማያገባሽ እንዴት ነው ማያገባሽ ሰውዬው ምን እየሆንክ ነው መቀመጥ አልችልም እንዴ እንደዚህ መቀመጥ አልችልም ዞር በል ምን እየሆንክ ነው ማለት ምን ማለት ነው አንቺ ራሱ ምን እየሆንሽ ነው ብሩኬ እግዚአብሔርን ዞር በል አንሳኝ አታስጨንቀኝ የምር ጮኬ ሰው ተጠራ አልናፍቅሽም አትናፍቀኝ የሁሉ ጊዜ ዱባይ ሄጂ ተይና ወሬኝ አልናፍቅሽ እንግዲህ ፋም እንደተለመደው ሁሌም አዳዲስ ነገሮችን እየሰሩ እኛ ፊት ላይ መቅረባቸው እንደቀጠሉ ይገኛሉ። ብዙ ጊዜ እየተሰራ ያለው ቪዲዮ በጣም አስደንጋጭና አስፈሪ ሌላ ደግሞ ግራ የሚያጋባ ነገር ነው። ሃይሚና ብሩክ የሚያደርጉት ነገር የጨረቃ ፋሚሊ ሁላችሁም ታውቃላችሁ። የነሱ ቢሄቪየር በደንብ የምናውቅ ይሆናል ማለት ነው። በመሀል እየገባው ሀሳብ ስቴት በመስጠት የሚቀጥል ይሆናል። ያም የሆነው ግን አብራችሁን ስትሆኑ እስከ ቪዲዮ ፍጻሜ ከኔ ጋር ስላላችሁ አመሰግናለሁ። የሌላችሁ ሰዎች ደግሞ ገብታችሁ ያው ሼር ማድረግ ነው ለሌላ ሰው እንዲገባ ማለት ነው። እና ሁላችሁም ይሄን ቪዲዮ ላይክ ሼር ማድረግ አለባችሁ። በደንብ ላይክ ሼር አድርጉ እና ሌላ ደግሞ ሰብስክራይብ ያደርጋችሁ ቪዲዮ ማመልከት ትችላላችሁ ማለት ነው። እስከ ፍጻሜ ድረስ አብራችሁ የሚሆኑ ብሩኬ ያው ብዙ ነገር እንደሆነ እንደተከሰተ ታውቃላችሁ። ዛሬ ደግሞ በጣም ብዙ ጭንቀት በዝቶባት ይሆናል። ራሷን ስታልሽ ማለት ነው። ያለውን ነገር በደንብ የምናየው ይሆናል። እንዴት ሊሆን ቻለ የሚለውን አብረን የምንከታተል ይሆናል ማለት ነው። how was started የሚለውን ከእናንተ ጋር የምንቀጥል ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ የሚሆኑ ቪዲዮን ተከታትለን አዳምጠን እንመጣለን። ሌትስ ጎ ወደ ቪዲዮ የትም እንዳትሄዱ። አትናፍቀኝም ይሄ ልበሽ ደግሞ ብርድ መቶሽ በኋላ በኔ ታሳብቢ ነው ነገ ካሜራ ደቀነሽ ብሩክ ብርድ አስመታኝ ቤት ላይ ያስገድዶኝ ምናምን ብለሽ ልትናገሪ ነው የምን ጉድ እኔ አብረሽኝ ተኝ ሁላ ይኸው ከኔ ጋር ባለመተኛትሽ ራሱ ማለት ነው ይናገሩሻል ኧረ እባክህ ተኝ እኔ እንደዚህ አስጨንቀኝ የምር ነገ ይኸውልህ እግዚአብሔርን ጉድህን ነው ማፈላው ምን አረገኝ ብለሽ እንደዚህ ያደረገኝ ብዬ ምን አደረኩሽ እኔ እኮ ዝም ብለሽ እሬት ያለሽ እህትና ወንድሞች አሉኝ ብለሽ አይደል እሬት ያለሽ እንዴ እኔም እኮ እህትና ወንድም ናቸው ምን አለብኝ ታዲያ እንዴት ነው ጸባይህን አሳምራ እንዴ እንደዚህ አንቺ በጥፍርሽ አትዋጊ የምን ጸባይ እንዴ እኮ አስገድዶ ከመድፈር አይተናነስም ጌታዬ ሁሉ ድረስ ከሚወዱት ሰው ጋር ተቃቅፎ መተኛት በእንደዛ ተወሰደ የምንም ያለ ፍቃድ የለም አንቺ በቃ ይኸውልሽ አስበሽዋል አንቺ ስላለቀሽ እኮ ምንም አይለወጥም ከኔ ጋር ማደርሽ እኮ አይቀየርም ምን ያስለቅስሻል ይቀራል በእናትሽ እንዴ ምን ሆናል ብዬ እኮ ነው የምትወት እሺ አልቅሰሽ ልታመጪ ነው አው ትላለሽ ደግሞ ያንቺ አይደብርሽም እንዴ አይደብረኝም አረ ይደብርሽ አይደብረኝም ወይኔ ጉዴ ፈላ ዛሬ ቀን የኔ ቆንጆ የኔ ጠንበለ ከስንት ጊዜ በኋላ መሰለሽ ያገኘሽ ራሴ ልስታለሁ ልስት ነው ራሴ
እንዴ አስፈቀደሽ ነው እንዴ? አይደለም ጭንቀት አልችልም። ራሴን አንተ ከኔ ጋር ብትኝ ምን ችግር አለው? ራሴን ስጣለው አታስጨንቀኝ። እሺ ጅል አታስጨንቀኝ። እኔ እያስጨነቅኩሽ እኮ በፍቃደኝነት እኮ ነው እየጠየቅኩሽ ያለሁት። በፍቃደኝነት ነው እየጠየቅኩሽ ያለሁት። ይሄ በፍቃደኝነት አይደለም። እንደዚህ አይ እኔ በፍቃደኝነት ወይኔ አልይሽም ልታይኝ አይደለም ልትስመኝ ነው አይደል? እንግዲህ ፋሚሊ እየተመለከታችሁ ያላችሁት የኔ ምርጥ ፋሚሊ እና ሌላ ደግሞ የጨረቃ ፋሚሊ እያንዳንዳችሁ ሁላችሁም ይሄን ቪዲዮ የምትከታተሉ በሙሉ ማለት ነው በሙላ ሁላችሁም ይሄን ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ። ሀይሚ ያው ከዚህ በፊት ፕራንክ ይሁን ሪል የምታደርገው ነገር ግራ እየገባ ነው። ምክንያቱም የምትበቀልበት መንገድ ሊሆን ይችላል። ምናልባት እሱ ከዚህ በፊት በጣም ብዙ ነገሮችን እያደረገባት ስለነበረ ሁላችንም የጨረቃ ፋሚሊ የምናስታውሰው የቅርብ ጊዜ ትዝታችን ነው ማለት ነው። ብሩኬ በጣም ተከታታይ ቀናቶች ላይ ሲፈጽም የነበረውን ድርጊት ያ ዛሬ ልትበቀለው ትችላለች ብዬ አስባለሁ። ፌንት የነቀለችበት ምክንያት አብረን እንድንተኛ እያለ እያስገደዳት ይገኛልና በዛ ምክንያት ይሆናል። እንዴት ነው ሰው ዝም ብሎ ከመሬት ተነስቶ አብረን እንተኛ ካልሆነ እኔ አልተመቸኝም። ቫይባው ልክ አይደለም። ስሜቷ ኢሞሽናል እንኳን አልሆነችም። የሆነ የፈራችሁ ነገር ነበር እና እያንዳንዱን ገጽታዋን በደንብ ተከታተሉ። አብረን አዲስ ነገር ካለ ድጋሚ እየገባን ሀሳብ የምንሰጥ ይሆናል። የትም ሳት ይህን ቪዲዮ ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። በደንብ ኮሜንት ሴክሽን ላይ ገብታችሁ የተሰማችሁን የተረዳችሁትን ቀስ ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እኔን ሰፖርት ለማድረግ ከፈለጋችሁ ታንክስ የምትለውን ክሊክ እያደረጋችሁ የፈለጋችሁትን ያህል ውስጥ ስትገቡ ያማርጣችኋል። የፈለጋችሁን ያህል መላክ ትችላላችሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ሁኑ። ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ተከታትለን አዳምጠን እንመጣለን ወደ ቪዲዮ። ዞርበል ደስ ነው ማለት እንደዚህ ሆነ ታዲያ ወይኔ ጉድ ይበል ልትሰማኝ ነው ማለት ምን ማለት ነው? እንደዚህ መጣጣፍ ደስ አይልም። ይሄው እስቲ እንዴ አትሸፍኝኝ። እኔ ላይሽ እኮ ነው የመጣሁት እዚህ ቤት ሴትዮ ስለምትናፍቂኝ ነው የመጣሁት እኮ። እንዴ ከማየት ከፈለክ ቲክቶክ ላይ እና ዩቲዩብ ላይ ሰርች አድርገኝ። ደፋር ልቀቀኝ። ሰርች አድርገኝ? አዎ። ለምንድን ነው ሰርች የማደርግሽ? አጠገቤ ያለሽ የኔ እንቁ እጅ እየቀላ ነው እና ቀይ እኮ ነሽ። አይደለም በርበሬ እየመሰለ ነው የኔ ልቅጠምልሽ። በህግ አምላክ እሺ ግጠም። ምንድን ነው እንገጥም? ግጠም። እሺ ምን ልግጠምልሽ አላልከም? እና እንዲህ ብለሽ ምን ከንፈርሽ ምገጥም መሰለሽ እንዴ? እንዲህ ብለሽ ስሚኝ ተመስጠሽ እዚህ ሳንቃ ደረት ላይ እስቲ ላስተኛሽ ወይ አስተኝ። ሃይሚ አንቺ ሃይሚ ኧረ ሙዳት ያዥ አንቺ እግዚአብሔርን ይኸው መጥቶሽ ሳምኩሽ እንጂ እኮ ምንድን ነው ሰው ላይ ምሩት ይሁን ሰው ይጨነቃላት። እኔ ሙድ እያስኩኝ አይደለም ራሴን ስትስመኛል እንደ አንተ ራሴን ስትታላለች። እኔ አውቄ ነው እኮ እንደዚህ ሆንኩት እንድትለቀኝ ነው። አንተ ደግሞ ጭራሽ አገኘው ብለህ ልትስመኝ ነው እንዴ? ብሩኬ ዞር በል የምር ይኸውልሽ ይቆጭሻል። እኔ ይኸው የሚያቅፊ ሰው የሚያደርቅሽ ሰው ነው የሚናፍቅሽ። የምር አታስጨንቀኝ። አየህ አስነጠሰክ ይማርህ ነው የሚባለው። ያኑርሽ። አሜን። አሁን እንዲህ ቅብረር እንዳልሽ ያምርብሻል። እስቲ አያምርብኝም። ሳንቀባረሽ እንኳን ተንቀባረሪ እስቲ ጭርምቡስ። ወይኔ ጉድ ይፈላ። ምንም ጉድሽ አልፈላም እኮ የኔ እናት። አታስጨንቀኝ። እስቲ የሚያወረጫጭሽ ምንድን ነው? አልተመቸሽም? ሃይሚ አንቺ ስሜሽ ጉድ ነው ማደርግሽ። በጣም እያስጨነቃት ይገኛል ፋሚሊ። በዚህ ልክ በጣም እያስጨነቃት ይገኛል። አግባብና ስርዓት በሌለው መልኩ ነው እያደረገ ያለውና እሷም እሺ ብላ መልስ ልውውጥ ብታደርጉላ በዚህ ልክ የተጋነነ ነገር ባያረግ ጥሩ ነው ብዬ አስባለሁ። ምክንያቱም ስለ ልቦና ሊጎዳ ይችላል። ሌላ ደግሞ አንድ የሰው ስሜት፣ የሰው ሀሳብ፣ የሰው ጭንቅላት በማንበብ ነው ነገሮቻችንን ለማስቀጠል የምንሞክረው። አንዱ ሲፈልግ አንዱ ላይ ይፈልግ ይችላል። አንዱ መራመድ ፈልጎ አንዱ ደግሞ መቀመጥ የሚፈልግ ሰው ሊኖር ይችላል ከተፈጥሮና ሃይሚ ያደረገችው ነገር ከአይምሯ በልጦባት ለብሩኬ ክብር እየሰጠችው ደግሞ እሱ እንዳይጎዳ ብላ ዝም ብላ የሚያደርገውን ነገር ሁሉ እያደረገችለት እየሆነችለት ነው የምትገኘውና በዚህ አንጻር ከምናየው ከሆነ ልክ ናት ብዬ አስባለሁ። ከሌላ አንጻር ደግሞ ከሆነ
ነገሮቻችን የተሰማንን ነገር አውጥተን በመናገር ያው ብሩኬ የቅርብ ወዳጇ ጓደኛዋ ስለሆነ ማይሆን ከሆነ አይሆንም፣ የሚሆን ከሆነ ይሆናል። የሚያስጠንቃት ነገር ከሆነ እስከ ፌንት የሚያደርስ ነገር ከሆነ መናገርና በስነስርዓቱ መቀመጥ ነው። ካልተረዳት ደግሞ ብሩኬ ጥፋተኛ እንደሆነ እናውቃለን። ዛሬ ደግሞ ሌላ ጥፋት ባታጠፋ ደስ ይለናል ማለት ነው። ሀይሚ እንዴት ነው በምን አንግል አያችሁት ብዬ ጥያቄውን ለእናንተ ተዋለሁ ማለት ነው። ለሀይሚ ያላችሁን ሀሳብ ግለጹልኝ። ቀጣይ ቪዲዮ አይተን እንመጣለን። ወደ ቪዲዮ አብራችሁ ልሳምሽ ሀይሚ በቃ ተጠጎሽ እንዴ አንቺ እንደ ስምሽ ነው እንደ የምትተኝ አይደለም? እና ታዲያ ኧረ እንደ ስምሽ ነው የምትተኝ እና ታዲያ ምን እሺ እንደዛ ከሆነ ምን መተኛት አስፈለገኝ? ተኝ ብለኸኝ አይደል? አልተኛም። ፍላጎቱ ካለ እኮ ምንድነው ውርም የምትይው? የኔ ቆንጆ እኔ አንቺን ስወድሽ አንቺ ወደሽ ሌላ ያዙኝ ልቀቂኝ ታያለሽ እንዴ? ምንድን ነው ደህና ደህና እኔን እያየሽ እኔ እንዲህ ብለው ልሮጪ ነው? ነይ እዚህ ጋር ቅመሜ፣ እኔ አፍራለሁ በእናትሽ። ነይ እዚህ ጋር ነይ እዚህ ጋር ነይ እዚህ ጋር ለምን ነይ። አሁን መሄድ ብትፈልጊ እኮ መሄድ ትችያለሽ። እሺ እኔ የሆነ ነገር ልንገርሽ ማርያምን ነኝ። ለምንድን ነው ግን ከኔ ጋር ዱባይ መሄድ ማትፈልጊው? እኔ ሰላም ነን አይደል? ተጣልተሽኛል ሊሆን ነው። አልጣላሽኝም? ምንድን ነው የምትይው? ተጣልተሽኛል? ፎገርኩሽ። አይሽ አይደል እንዴ? የኔ ፎገርኩሽ ነው። ቆይ እሺ፣ እንደዚህ ሳታስጨንቀኝ እናወራ። ዱባይ የማልሄድበት ምክንያት ልንገርህ ብሩኬ። ንገሪኝ። እኔ አልሄድም ዱባይ። ለምን? መሄድ ስለማልፈልግ። ለምን? አሁን ምን ተፈጥሯል? ለምን አብረን ብንሄድ እና እዛ ተዝናንተን ችግራችን ፈተን ብንመጣስ? እኔ እናንተ ኧረ እባክሽ እራስሽ ያረከውን ሁሉ ረስተህ ዱባይ እንሂድ ስትል አታፍርም? ግን በእግዚአብሔር እኔ ምን አደረኩ? ቅመሜ እስኪ መልሽልኝ። ምን አደረኩ? ብሩኬ ይሆናል ለማረሳሳት ወይ ደግሞ የሆነ ነገር አትሞክር። እሺ ምንድን ነው ማረሳሳው? እጅሽን እኮ ነው ያልኩት። ምንድን ነው ማረሳሳው? ምንድን ነው ማረሳሳው? ጥፋትህን። ምን ሆነሃል ግን ዛሬ? ጥፋትህን ምን አጠፋሁ? ምን ሆነሃል? ምን አጠፋሁ? ብሩኬ ይኸውልህ ልንገርህ አይደለ? እውነቱን ልንገርህ። አትንኪኝ በእናትሽ። እኔ አፍራለሁ። ስትነኪኝ ደስ ይለኛል። ስትነኪኝ ወይኔ አፍራለሁ። አይ ሚረፊ አፍራለሁ። አትንኪኝ። እነካለሁ። ወረው እንዴ እኔ አፍራለሁ። እነካለሁ። አንቺ አፍራለሁ። በእናትሽ አፍራለሁ። እኔ ለምን አፍራለሁ? እኔ አፍራለሁ። በእናትሽ ግድግዳውን ሰበርከው። ይባባል እንዳልኩኝ። እሺ ወደዚህ ዙር። እንዴ አልፈልግም። ቀጥታ አሁን አልፈልግም። እንዴ በተራሽ ደግሞ ታስጨንቂ ነው። እኔ እኮ ትችሻለሁ። ኧረ በእናትሽ ጽቡቅ ታሽታሽ አፍራለሁ። እኔ ታሽታሽ አፍራለሁ። እንግዲህ ፋሚሊ ያው ተመልሰን መጥተናል። ሀሳብ ለመስጠት ያለ የተረዳነውን ያየነውን ለመናገር ሁሌም ዝግጁ ነን። ለእናንተ የሚያምረውና የምንረዳውን ያህል የሚያስተምረውን ነገር ከራሳችን ሀሳብ እየሰጠን የምንቀጥል ይሆናል። ያ የሚሆነው ግን ሰብስክራይብ ላይ ሼር ማድረጋችሁን ስትቀጥሉ ማለት ነው። እና ብሩኬ ከዚህ በፊት አጥፍቷል። ዛሬ ደግሞ ፍቅራቸውን አድሰው እንደ ቀድሞ ተመልሰው በነበረበት ሆነው ስራቸውን እየቀጠሉ ፍቅራቸውን እያደሱ ለእኛ ለተመልካቾች ደግሞ የምናውቃቸውን ብሩክና ሀይሚ ቫይቫቸውን አምጥተው ወደ ቀድሞ ባህሪያቸው ተመልሰዋል ማለት ነው። እና በጣም ደስ ይላል። ዛሬ ግን ራሷን የሳተችበትን ምክንያት እያንዳንዱን ነገር ማወቅና ማስተካከል ያለበት ብሩኬ ነው ማለት ነው። በዚህ የራሱ ጥፋት ሊሆን ይችላል። ሌላ ደግሞ ከራሷ ጭንቀት ሊሆን ይችላል። ሰው ብዙ ነገር አብሮ ሲኖር የማይናገራቸው ብዙ ጭንቀቶች ሊኖሩ ይችላሉ። ምክንያቱም የብሩኬ ብዙ ጊዜ ስራ ላይ ደግሞ ከእሷ ጋር ጭቅጭቅ እንደነበረ ከሱ በሁሉም ነገር ከሱ ይመጣል። ሀይሚ በሱ ምክንያት ነው ዛሬ ራሷን የሳተችው ብለን ለመናገር ለመቸኮል ጊዜና ሁኔታ ማወቅም ያለብን እውቀት ሊኖር ይችላል። ነገር ግን ዛሬ ሀይሚ ራሷን የሳተችበትን ምክንያት ያው ከብሩኬ ጋር ስላሉ ቪዲዮ ላይ ስለሆነ ወይ ፕራንክ ወይ ደግሞ ሪል ሊሆን ይችላል ብለን ነው ማሰብ ያለብን። ያን የምንረዳው እስከ ቪዲዮ ፍጻሜ አብረን ስንቆይና ስንከታተል ነው ማለት ነው። ሁላችሁም ይሄን ቪዲዮ ለጓደኞቻችሁ ሼር አድርጉ፣ በደንብ ላይክ አድርጉ፣ ሀሳቦቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን እንየው እስኪ አንዴ። ኧረ እባክህ ኧረ ተጠጋችኝ። ታፍራለህ?
አፍራለሁ። አይ ሚታይ እኔ አፍራለሁ። ኧረ ምንድን ነው የምትፈልጊው አንቺ? ምንም አልፈለኩም። እና ምንድን ነው የምትጠጊው? ይኸውልሽ በወንድ ልጅ አምላክ እጮሃለሁ። እባክህ ምን ልትሳም ፈልገህ ነው አይደል? ኧረ እኔ አይደለም። ኧረ ወይ አንቺ የምልህ ነው። ምን አስበህ ነው ግን? እኔ ምን አስባለሁ? ደህና ነህ? አሁን ስሚኝ፣ ሁሉ ሰላም ነው? ሌላ ይለው የወጣሽ እኮ እና ምን አገባህ? ምን አገባህ ማለት በራሴ ሰው ምን ማለት ነው? ምን አገባህ? እሺ ስማኝ፣ ለማንኛውም ዱባይ የማልሄድበት ምክንያት ልንገርህ። ንገሪኛ ስልሽ አልሄድም በቃ ነው የምትይው። ምንድን ነው የምነግሪኝ? እኔ አልሄድም። ለምን? መሄድ ስለማልፈልግ። ለምን? መሄድ ስለማልፈልግ እኮ። ለምን? በቃ ስላልፈለግሽ ብቻ። ይኸውልሽ እኔ ያው እስክሄድ ድረስ እልሻለሁ ብሩክ፣ ምከረው ከሰማ በአበው ተረት ገንዘብ የሚገኘው በሀያ ልብም በ40 ዓመት አለችኝ እማተስፋ በፍቅር ልቤ ሲገባ ስመኝሽ ሳይሽ ከርሜ ነጠመ ስጋና ደሜ። እያሻሸሽ ዝፈኝልኝና አስተኝኝ። እየዘፈንሽ አስተኝኝ። ከዛ ውጭ ከፈለግሽ። ኧረ የምርህን ነው? እንደዛ ነው የፈለግከው? ጉድበል ጎንደር አለ። እኔ እንኳን የመስፈን እቅዱ የለኝም። ግን እንዴ እኔ እየዘፈንኩልሽ አይደል እንዴ? በቃ እንትን በይኝና ሂጂ። ማርያምን ፏ ብዬ እተኛለሁ። በቃ አንቺ እኔ አስገድቼሽ ምንም ማደርገው ነገር የለም። በፍላጎትሽ የምታደርጊ ከሆነ ታደርጊያለሽ። ዘፈን አላውቅም እኔ። ቲክቶክ ላይ ምንድን ነው የምዘፍነው? ቲክቶክ ላይ ዘፈን ነው እንዴ? ናፍቄሻለሁ አይደል? ብሩኬ ቆይ ለምንድን ነው የማትናፍቀኝ? ሰው እኮ ነኝ አይደል እንዴ? እኮ ከናፈቁሽ ታዲያ እንዴት ነው የተደረጉት ነገሮች በሙሉ ማለት ነው? ምንም ደስ የሚል ነገር የተፈጠረ ነገር የለም። የምር አንተን ሳስብ ማለት ነው ይቅር ልልህ አስብና ግን ደግሞ በቃ እንጃ ጭራሽ በቃ የባሰ ነገሮች መተው ፊቴ ላይ ድቅን ይላሉ። ነገም እንደዚህ አይነት ነገር ይከሰታል። በቃ አንድ ከሆነ ለምን ይከሰታል? እኔ እናንተ በቃ አንድ ጥሩ ሰዎች ነበርን በህይወት ውስጥ ፈጣሪ ያገናኛቸው ሰዎች፣ በቃ ለሆነ አላማ አብረን የነበርን ሰዎች ነበር የምትይ ከሆነ ምን ትሰሪያለሽ እዚህ? ግን ስለጠራኸኝ ነው አቅፈሽኝ ፀጉሬን እያየ ነበር የምትይውን ሰው ነው እንደዚህ የምታረጊው? ፀጉሬን አሻሽልኝ ስላልከኝ እኮ ካልኩሽ ታዲያ ለነበረን ሰው እንደዚህ ትሆኛለሽ? ምንም ቦታ ካሌለሽ እንዴት ትሆኛለሽ? ምንድነው የምታየው? ቀጥታ መልሽ። ምንድነው ከኔ የምትፈልገው? ምን ላድርግሽ? አንቺ ነኝ ጠንበለ ብሩኬ በበኝ የሚችለው የለም በእግር ኳስ አንደኛው። አሁን ዘፍነሽ ያስተኝም በእናትሽ። እኔ ብቻ አይደለም እኮ ምሽኮረም ማፍረው፣ በጣም ብዙ ሰው አለ ምሽኮረም የሚያፍር እየተሽኮረመመ በቃኛ የሚያውቁ በጣም ብዙ ሰው ነው ያለው። ኧረ እባክህ በእውነት አሁን ዘፈኝልኝ ስተኛ። እኔ ምን ልዝፈንልህ? ዘፈን አለ እኛ ላንተ ቀጥዩ መቼ ያምርብኛል። ይኸውልሽ ስትለመኝ እኔ ምን አቀባኝ? ስስቴ ነህ ለኔ ስስቴ እንስብስብ መልልህ ካንጀቴ። አትይኝ እንደዚህ እንዲጭልቅ አድርጋ አትይኝ እኮ አስተኝኝ በቃ። እኔ የምልሽ ወይ ተይው፣ ምንም አልልሽ። ምን ነው ምንም አልልሽ። እሺ ጨፍሪልኝ። እንዴ ጨፍሪልኝ። መቼም አማረኝ አትልም እንደርጉዝ አማረኝ። ኧረ እባክህ እውነት አሁን ችግር አለ። እኔ መች ነው ከአንቺ ጋር ደስተኛ ከሆንኩ እግዚአብሔርን። እስቲ ፏን በል ዛሬ። እሺ እንደዛ ፏን እንድንል ከፈለክ በእንደዚህ አይነት መንገድ አይደለም። ገባህ አይደለም? እና በየትኛው አይነት መንገድ ብሄድ ነው ፏን የምታደርጊው? ሳሎን ቤት ላይ አበባ ብትናርገህ በትኝ። አዎ ቀሚስ አልብሰኸኝ። በጠረባ ነው መበተን እንጂ ቀሚስ አልብሰኸኝ፣ እሺ ወይን ምናምን አጠጥተኸኝ፣ ከዛ ቆንጆ የፍቅር ዘፈን ከፍተህልኝ ቦምቦ ግላት
አብረን እንጨፍራለን ማለት ነው፣ እንደንሳለን። ከዛ ዳንሱ ካለቀ በኋላ ጉንጭህን ስምህና ደህና ደር ብዬ ወደ ክላስ ይገባል። ጉንጭ ይሻልሻል እና ምን እኔ አሁን እየተሽኮረመምኩ ምናምን ነው እየሰማሁሽ ያለሁት። እሺ ምንድን ነው? ከዛ እንደዚህ ዙሪያ እንዴ ጥግ ላይ እስቲ አረ ላይ በሩ አጠገብ እነሱ ደግሞ እንዴት እየተሽኮረመሙ እንደሚያዩሽ እኔን እንዲያሽኮረመምሽ ፋሚሊን ደግሞ እንዴት እንደምታሽኮረመሚ እኔ ጠንበለል ኩሩ የምታኮሪ ሴትዮ እኮ ነሽ። ምን ነው እንዲዘሽ አሁን መስምሽ መስሎሽ ነው? ፋሚሊ እንታያለን ብዬ ተስፋ አደርጋለሁ። አጭ ነው አይጫንም። ይጫናል። እምቢ። ለምንድን ነው ማለት? ለምንድን ነው አንተ ስነ ስርዓት ይኑር። ለምን በአቋሟ የጸናች ብርቱ ሴት እኮ ነሽ አንቺ። ስንቱን የምታስተምር ይመስልሻል? በዚህ ቪዲዮ በጣም እያስጨነቃት ይገኛል። ፋሚሊ በዚህ ልክ በጣም እያስጨነቃት ይገኛል። አግባብና ስርዓት በሌለው መልኩ ነው እያደረገ ያለውና እሷም እሺ ብላ መልስ ልውውጥ ብታደርጉላ በዚህ ልክ የተጋነነ ነገር ባያረግ ጥሩ ነው ብዬ አስባለሁ። ምክንያቱም ስለ ልቦና ሊጎዳ ይችላል። ሌላ ደግሞ አንድ የሰው ስሜት፣ የሰው ሀሳብ፣ የሰው ጭንቅላት በማንበብ ነው ነገሮቻችንን ለማስቀጠል የምንሞክረው። አንዱ ሲፈልግ አንዱ ላይ ይፈልግ ይችላል። አንዱ መራመድ ፈልጎ አንዱ ደግሞ መቀመጥ የሚፈልግ ሰው ሊኖር ይችላል ከተፈጥሮ እና ሀይሚ ያደረገችው ነገር ከአይምሯ በልጦባት ለብሩኬ ክብር እየሰጠችው ደግሞ እሱ እንዳይጎዳ ብላ ዝም ብላ የሚያደርገውን ነገር ሁሉ እያደረገችለት እየሆነችለት ነው የምትገኘው እና በዚህ አንጻር ከምናየው ከሆነ ልክ ናት ብዬ አስባለሁ። ከሌላ አንጻር ደግሞ ከሆነ ነገሮቻችን የተሰማንን ነገር አውጥተን በመናገር ያው ብሩኬ የቅርብ ወዳጇ ጓደኛዋ ስለሆነ ማይሆን ከሆነ አይሆንም፣ የሚሆን ከሆነ ይሆናል። የሚያስጠንቃት ነገር ከሆነ እስከ ፌንት የሚያደርስ ነገር ከሆነ መናገርና በስነስርዓቱ መቀመጥ ነው። ካልተረዳት ደግሞ ብሩኬ ጥፋተኛ እንደሆነ እናውቃለን። ዛሬ ደግሞ ሌላ ጥፋት ባታጠፋ ደስ ይለናል ማለት ነው። ሀይሚ እንዴት ነው በምን አንግል አያችሁት ብዬ ጥያቄውን ለእናንተ ተዋለው ማለት ነው። ለሀይሚ ያላችሁን ሀሳብ ግለጹልኝ። ቀጣይ ቪዲዮ አይተን እንመጣለን። ወደ ቪዲዮ አብራችሁ ይሁኑ። እምቢ ትላለች። እንደዚህ አታድርግ አንተ። አሁን ብሳሳትስ? እሺ ምንድን ነው የምትሳሳችው? ብሳሳትስ? አዎ ብሳሳት ዳርዳር እያልሽ ነበር። አይ ነው እንደዛ ሳይሆን ሰው ነኝ አይደለ? ብሳሳትስ? ተሳሳች። ያ ኧረ ሊበላ አፈር ነው ጫማሽ እምቢ እግራት ወይም አንተ ግን የምር እንደዚህ አይደረግም። እና እንዴ ነው እረፍ። ደግሞ መጣህ አይደል? ደግሞ መጣ ልታቃ ተመለስኩልሽ እኮ አምባክ አኔው ብዙ ነገር በቤተሰብ ፊት ሚስጥር ወጣለኝ። ፋሚሊ እንግዲህ እንታያለን ይመስለኛል። ግን ይሄው ምትለኝ ሰምታችኋል። ምን አልኩኝ? ነገር አልተውም ብለሻል። ምላስሽን ቆርጦ እቁም ማስያዝ ነው ያንቺንስ። አሁን እያሻሸሽኝ ቸኝና ውልቅ በይ። ኧረ እባክህ ና ሸኝኝ እባክህ። ካሜራውን ደግሞ አጥፋው። ያን ነው መሸኝሽ። ራስሽ አትይጂ ወይስ እዛኛው ሩም እንድቀይር ፈልገሽ ነው? አንተ ምን አንቺ ግን አይታችኋል። እንዲሁ ነው አስተል እኔ ይታያችኋል ብዬ ተስፋ አደርጋለሁ። ጀማው እንዲሁ ነው አልሽኝ። ኧረ ልስመኝ መስሎኝ ነው። ልስመኝ? ምን ማለት ነው ልስመኝ? ምን ማለት ነው ልስመኝ? ታዲያ መከላከል መቻል አለብኝ። ምን ማለት ነው ልስመኝ? ምን ማለት ነው? እንዴ ያስገባልሽ እንደዚህ እናት ነኝና አንቺ እንዴት ነው እናቴ የምትሆኚ? እድሜሽን ተናገሪ። አንቺ እናት ትሆኛለሽ? አዎ እናት ነኝ ያላለች እጥልሃለሁ፣ ጎትትሻለሁ። አጠላስ ታይም ተመልካቾቻችን መተናል ማለት ነው። ያው እንደተለመደው ፕራንክ እንደሆነ ግልጽ ነው። ከመጀመሪያው ጀምሮ እያንዳንዱ የምታደርገው ነገር በጣም አነጋጋሪና ውስብስብ እንደሆነ እናውቃለን። ያው ከሱ ጋር የተጠየቀችው ጥያቄ በአግባቡ ላለመመለስ ወይ ደግሞ የራሷን ያላትን አቃምቢኝ እምቢ እንደማለት አይነት ለማሳወቅ በምንም አይነት ብሩኬ እሺ እንደማይል ስለምታውቅ ራሷን በፌንት በመንቀል ትርኢት አሳይታለች ማለት ነው። አንዴ ለሀይሚያችን ወደ ቀድሞ እንትኗ ተመልሳ ከሱ ጋር የፍቅር አይነት ጭውውት ለመጫወት
ያው እንደተመለከተው ብራንክ ነው ማለት ነው። እና አብራችሁኝ ስለነበራችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ በጣም ደስ የሚል ቤንግና ቀውጤ በሆነ ቪዲዮ ተመልሰን እንመጣለን ማለት ነው። አብራችሁኝ እንደነበራችሁ አብረን የምንቀጥል ይሆናል ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ ተመልሰን እንመጣለን። አብራችሁኝ እንደሆናችሁ አሁንም አብራችሁኝ ቀጥሉ። አብሮነታችሁ እንዳይለየኝ ከኔ ጋር ምንም የምቀጥል ይሆናል። እያንዳንዱ ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ ማለት ነው። ቀጣይ እስከምንገናኝ ሰላም፣ ፍቅር፣ ደስታ ከእናንተ ጋር ይሁን። ሰላም ሁኑልኝ። ቻው